ቅድስት እባክሽ ተረጋጊ። አንዳንድ ፈተናዎችን እኮ ጨከን ብለን ጠንከር ብለን ነው ማሳለፍ ያለብን። ቆይ ታገሺ። ይሄ እኮ የመድኃኒቱ ባህሪ ነው። ጨነቀኝ እኮ ብሩኬ። ወይ ትንሽ እንታገስና ወደ ሆስፒታል እንውሰደው። ሆስፒታል እንውሰደው። ቆይ ትንሽ እንደውና ካልሆነ እንደዛ እናደርጋለን። አምቡላንስ እንጠራለን። ብሩኬ አባዬ እስኪ ምሳሌ አባዬ ይድናል አይደል? ምሳሌ የኔ ቆንጆ ይድናል። እሺ በጣም ያናደደኝ መድኃኒቱን መስጠትሽ፣ ግን ለዚህ ስህተትሽ ማወራረጃ ትከፍያለሽ። ዘሩባቤል ላይ የምተኩሳትን ጥይት የምታቀባቢው አንቺ ነሽ። ትንሽ እንታገስ ብሩክ። ትንሽ እንድታገስ ብሩክ። ምንድነው? መድብል ብስኩት ብሩክ መብላት የለብህም። ብሩክ አትበላ። ብሩክ ቆይ ትንሽ ታገስ ብሩክ። ትንሽ ይሻላል ወንድም ብሩክ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። ብሩክ እስኪ ተረጋጋ። ትንሽ እንታገስ። ዳጣ ሲልች ልጅ ያያት ምሳሌ ልጅ ይዘሻት። ይሄ እኮ የመድኃኒቱ ባህሪ ነው። የብሩክ እንደዚህ መሆንን መድብል የመድኃኒቱ ባህሪ ነው ቢልም ቅድስት ግን ልታመን አልቻለችም ማለት ነው። እሷ ማህሌትን ስለማታምናት ብቻ ምናልባትም ብሩክን የሚያድነው መድኃኒት ነው ብላ ሌላ የማይሆን ነገር ወይ ደግሞ ብሩክ ላይ ሌላ ጉዳት የሚያደርስ ነገር ሰታንም ሊሆን ይችላል በሚል ነበር መጀመሪያውኑም ይሄ መድኃኒት ለብሩክ አይሰጥም የሚለውን ነገር ስትናገር የነበረው ማለት ነው። አሁን ደግሞ ብሩክ መድኃኒቱን ከወሰደ በኋላ እንደዚህ የመሆኑ ቅድስትን በጣም አስደንግጧታል። ለዛም ነው የምትቻኮለውና እርጎውን እንስጦ ወይ ወደ ሆስፒታል እንውሰድ የሚለውን ነገር እያነሳች ነበረው ማለት ነው። እሷ ደግሞ ሌላ ትልቅ ጥያቄ የሆነባት ነገር መድብል እንዴት ማህሌትን አመናት? ማህሌት ምንም እንኳን እዛ ጋር ብትሰቃይም ምንም እንኳን ድብደባው ጸንቶባት ከዛ ለማምለጥ ብትፈልግም ይሄንን ነገር ደግሞ ተንኮልና ሌላ ክፋት አስባ እንደዚህ ብታደርግስ የሚለውን ነገር ቅድስት አስባለች ማለት ነው። ያ ነገር ደግሞ በጭራሽ የሚሆን ነገር አይደለም። ለምን ከተባለ ማህሌት መጀመሪያ ላይ መድብል ሊይዛት እንደተዘጋጀና ከዳጣ ጋር የሆነ ድራማ እየሰራባት እንደሆነ ምንም የምታውቀው ነገር የለምና ለዛ ደግሞ መድኃኒቱን አዘጋጅታ አታስቀምጥም። ምናልባት መድብል ከያዘኝና ካገተኝ ይሄንን መድኃኒት ብሩክን የሚያጠፋው ወይ ደግሞ እሱን የሚገለውን መድኃኒት እሰጠዋለሁ የሚለውን ነገር ልታስብ አትችልም ማለት ነው። ያ ማለት መጀመሪያውንም ብሩክን የሚያድነውና አሁን ብሩክ የወሰደው መድኃኒት አለ። ማህሌት በመጨረሻም ያ ነገር ሲጸናባት ነበር ይሄንን እውነት የተናገረችው ማለት ነው። ለዚህ ነገር ማረጋገጫው ደግሞ ወይ ደግሞ መድኃኒቱ ትክክለኛ መድኃኒት መሆኑ ሌላ የምናረጋግጥበት ካሌብ ማህሌትን የተናገራት ነገር ነው ማለት ነው። መድኃኒቱ መናገር የለብሽም አጥፍተሻል፣ ለዛ ነገር ደግሞ መቀጣት አለብሽ በሚለው ማህሌት አሁን ላይ ለመድብል በሰጠችው መድኃኒት ካሌብ እሷ ላይ ተናዷል ማለት ነው። ለዛ ደግሞ እሷን መቅጣት ይፈልጋል። ያ ማለት ካሌብ ራሱ ይሄ መድኃኒት ብሩክ አሁን የወሰደው መድኃኒት ብሩክን ወደ ቀድሞ ጤናው እንደሚመልሰውና እንደሚያድነው አሳምሮ ስለሚያውቅ ነው ማህሌት ላይ ለምን ሰጠሹ በሚለው እሷ ላይ ሲናደድ የነበረው ማለት ነው። ሌላው ነገር ደግሞ የብሩክ እንደዚህ መሆኑና የብሩክ እንደዚህ መንቀጥቀጥ መድብል በተናገረው መሰረት የመድኃኒቱ ባህሪ ይሆናል ማለት ነው። ባለፈው ማህሌት ስታነሳ የነበረው መድኃኒቱ የደነዘዙ ነርቮቹን እንደ አዲስ እንዲነቃቁ ያደርጋል ብላለችና ምናልባት መድኃኒቱ የሚሰራበት መንገድ ይሄኛው ሊሆን ይችላል ማለት ነው። ያ ማለት በቅርብ ጊዜ ብሩክ ድኖ
ወደ ቀድሞ ማንነቱ ይመለሳል ብለን እንጠብቃለን ማለት ነው። በእርግጥ ማህሌት ይሄንን መድኃኒት ለመድብል ስትሰጠው እሷም ከዚህም በኋላ መድብልና የሱ ቤተሰቦች ጋር ላትደርስ መድብልም ከዚህም በኋላ እሷ እነሱ ላይ ላደረገችው ነገር እሷን እንደማይከታተላት እሷን እንደማያሳዳትና እንደዚህ አግቶ እንደማያሰቃያት በምሳሌ ቃል ገብቶላታልና ያ ማለት ከዚህም በኋላ ማህሌትም በራሷ መንገድ ትሄዳለች፣ መድብልም በራሱ መንገድ ይሄዳል። እንደዛ ነበር የተስማሙት። ግን ደግሞ አሁን ላይ ካሌብ ማህሌትን ምን እያላት ነው? ዘሩባቤልን ወይ ደግሞ መድብልን ለመጣል የምተኩሳትን ጥይት አንቺ ነሽ የምታቀባቢው ብሏልና ከዚህም በኋላ ማህሌትን ወደ መድብል የሚወስዳትን ወይ ደግሞ መድብል ላይ የሆነ ነገር የሆነ ተንኮል የሆነ ክፋት እንድታደርግ ካሌብ እሷን ሊያዛት ነው ማለት ነው። ማህሌት ይሄንን ነገር እንዴት እንደምትወጣ ባይታወቅም አሁን ላይ ካሌብ ሲደውልላት ወይ ደግሞ የሆነ ነገር ስትታዘዝ ራሱ በጣም እየተሰላቸች በጣም እየተቆጣች ነውና ያ ማለት እሷ ራሱ ከዚህ ነገር መውጣት ትፈልጋለች። አሁን ካለችው ከነ ካሌብ ጋር መስራት እንደዚህ ህገወጥ ስራዎችን ሴቶችን ወደዛ ወደዚህ ማድረግ የሚለውን ነገር ስልችት ብሏታል። ከዚህ ስራ ወጥታ የተረጋጋ ሰላማዊ የራሷን ህይወት መኖር ትፈልጋለችና ለዛም ነበር ካሌብን በስልክ ካወራች በኋላ ስትቆጣ ወይ ደግሞ ስትናደድ የነበረው ማለት ነው። በእርግጥ መድብል ከለቀቃት በኋላ ራሱ ለማህሌት እንደዚህ መሆን ለሷ እንደዚህ ባዶ እጇን መቅረትና የማንም መጠቀሚያ መሆን ምክንያት አድርጋ የጠቀሰችው ብሩክን ነው ማለት ነው። ብሩክ ባንተ ምክንያት ነው እንደዚህ የሆንኩት የሚለውን ነገር አንስታለችና እሷ ከዚህም በፊት ስታደርጋቸው የነበረውን ነገር ራሷን እንደተበዳይ ነው እንጂ ሰው በድያለሁ እንዲያድርግ ያለው ይሄ በጥፋቴ ነው የሚለውን ነገር አሁንም ማህሌት ልታምን አልፈለገችም ማለት ነው። ከመጀመሪያውኑም ከብሩክ ጋር በሰላም እየኖሩ ነበር። የሱ ልጅ ምሳሌ ለመግደል ደፋ ቀና ስትል የነበረው እናም ደግሞ ምሳሌ እንድትታከም ራሱ ብሩክ ወደዛ ወደዚህ ሲሮጥ እሷ ደግሞ ከፊት እየቀደመች እሱ የሚያደርገውን ነገር ስታበላሽበት ነበርና ብሩክ ብዙ ጊዜ በተደጋጋሚ እሷን ይቅርታ ብሏት ነበር። አሁን ደግሞ ለደረሰችበት ቦታ ራሷን ተጠያቂ ማድረግ ሲኖርባት እሷ አሁንም ብሩክ ነው እንደዚህ ያደረገኝ፣ ብሩክ ባንተ ምክንያት ነው እንደዚህ የሆንኩት እያለች እሱን ተጠያቂ እያደረገች ነው ማለት ነው። ያ ማለት ማህሌት አሁን ላይ ካለችበት ቦታ መሄድ ወይ ደግሞ ከካሌብ ጋር እንደዚህ አይነት ነገር መስራት የሚለውን ነገር ማቆም ብትፈልግም ግን ደግሞ አሁንም ድረስ ማህሌት ራሷን ጥፋተኛ ማድረግ አትፈልግም ማለት ነው። ግን ደግሞ ካሌብ ምን እንደሚያዛት ባይታወቅም መድብልን ለመግደል ወይ ደግሞ መድብልን ለማጥፋት የምተኩሰውን ጥይት አንቺ ነሽ የምታቀባቢ ብሏታልና እንዴት አድርጎ መድብልን እንዲጥለው ማህሌት እንድታመቻችለት ምን እንደሚያዛት ባይታወቅም ግን ደግሞ ለአሁኑ ማህሌት በፊት የጀመረችውን ያኔ ዳጣ አታላ በመድብል እጅ እንድትገባ ያደረገችባትን የትህትና ነገር የሚለውን ነገር ማህሌት አሁንም መቀጠል እንዳለባት ነው የነገረ ማለት ነው። የትህትና ነገር የሆነ እልባት ካገኘችለት ወይ ደግሞ ትህትናን አግኝታ ካሌብ እዛ ጋር ቀለል አድርጎ ማህሌትን ባዘዛት መሰረት ትህትና ካለችበት ቦታ ትፈልጋለች። እሷን አንጠልጥላ አምጥታ ትሰጠዋለች። ከዛም በኋላ ነው እሱ መድብልን የምታደርገውን ነገር ማህሌትን ሊያዛት የሚችለው ማለት ነው። ማህሌት ደግሞ ይሄንን ነገር ራሱ እንደማታደርግ ግልጽ ነው። እሷ አሁን ላይ ትህትና የት እንዳለች ምንም የምታውቀው ነገር የለምና ካሌብ እዛ ጋር ቀለል አድርጎ በነገራት መሰረት ትህትናን አንጠልጥላ ልታመጣለት አትችልም ማለት ነው። ያ ነገር ደግሞ እሷንና ካሌብን ምን ያህል እንደሚያጣላቸው ምን ያህል ሁለቱ እንዳይስማሙ እንደሚያደርግ መገመት አይደግትም ማለት ነው። ምናልባት ቀጣይ ላይ ልናይ እንችላለን ብለን የምንገምተው ካሌብ ደግሞ አሁን ላይ መድብል ያደረገውን ማህሌትን አግቶ የሆነ ጨለማ ክፍል ውስጥ እሷን ማሰቃየት እሷን የሆነ ነገር ማድረግ የሚለውን ነገር ያንን ነገር ደግሞ ካሌብ ማህሌት ላይ ሊደግም ይችላል ማለት ነው። ማህሌት አሁን ላይ አጣብቂኝ ውስጥ ገብታለች። እንዴት እንደምታረግ ግራ ተገብታለች። ምንም እንኳን ከዚህ ነገር መውጣት ብትፈልግም ግን ደግሞ ተነስቼ ልጥፋ ብትል ሁሌም እሷ በካሌብ ሰዎች አይን ውስጥ ነችና ወዴትም መንቀሳቀስ አትችልም። እነሱ ሂጂ ወዳላት ነው የምትሄደውና እሷ ባለፈው እንዳደረገችው ልብሶቿን ይዛ ወደ ሆነ ቦታ ሊሄድ ብትል ወዲያውኑ እንደሚይዟት ታውቃለችና ድጋሜ ያ ነገር ውስጥ መግባት አትፈልግም ማለት ነው። ግን ደግሞ እንደ ሐሳብ የምናነሳው መድብል እዚህ ጋር ብሩክ ከዳንና ወደ ቀድሞ ጤናው ከተመለሰ የሱ ቀጣይ እቅድ ካሌብን መጣል ነውና ምናልባትም ከዚህም በፊት ብሩክና መድብል ላይ ሌሎች የሱ ቤተሰቦች ላይ ላደረገችው ነገር ራሱ እንደ ይቅርታ መጠየቂያ ይሆናታልና ከመድብል ጋር ሆና እንዴት ካሌብን እንደሚጥል ካሌብ ስለሚያደርጋቸው አንዳንድ ነገሮች እሷም ታሪ የሚያደርገውን አይነት ነገር ለሱ ሚስጥሮችን እያካፈለች እዛ ጋር ደግሞ ለካሌብ እንደሚሰራ
ብታደርግ ይሻላታል እንጂ በሌላ መንገድ ከዚህ ነገር እወጣለሁ ካለች ማህሌት ራሷን አደጋ ላይ ትጠላለች ማለት ነው። እሷ አሁን ላይ ያንን ነገር የምታስብ አይመስልም። ለምን ከተባለ እዛ ጋር ከመድብል ጋር ተስማምቷል። ድጋሜ እኔ አንተ ጋር አልደርስም አንተም እኔ ጋር አትድረስ ተባብሏልና ከዚህም በኋላ እሷ ወደ መድብል ልትሄድ አትችልም ማለት ነው። ሌላው ነገር ደግሞ አሁን ብሩክ እየወሰደ ያለው መድኃኒት ማህሌት ባለችው መሰረት ብሩክን የሚያድነው ከሆነ ወደ ቀድሞ ጤናው እንዲመለስ የሚያደርግ ከሆነ ማህሌት ወደ መድብል ብትመለስና መድብል እንዲያግዛት ከዚህ ነገር እንድትወጣ ነፃ የምትወጣበትን መንገድ እንዲያሳያት ብትጠይቀው መድኃኒቱ እዛ ጋር ብሩክን ካዳነ ምናልባት መድብል ማህሌትን ሊተባበራት ይችላል ማለት ነው። ለምን ከተባለ ምንም እንኳን እዛ ጋር አንቺ እኔ ጋር አትድረሺ እኔም አንቺ ጋር አልደርስም የሚለውን ነገር ሁለቱም ቃል ቢገባቡም ግን ደግሞ ማህሌት ከዚህ ነገር መውጣት እፈልጋለሁ ህይወቴን እንደ አዲስ ቀይሬ ሰላማዊ ሰው ሆኜ መኖር እፈልጋለሁ የሚለው ነገር ብታነሳም መድብል ምናልባት ከዚህም በፊት እንደሚያደርገው እሷን ወደ ራሱ አስጠግቶ እዛ ቤት ይዞ መምጣት የሚለውን ነገር ያንን ነገር ባያደርግ ራሱ ምናልባት ማህሌትን በሩቅ ያግዛታል ብለን እናስባለን ማለት ነው። መድብል አሁን ላይ እያሰበ ያለው በተለይ እዛ ጋር እየተሰረቁ የሰውነት አካላቸው ለሌሎች ሰዎች እየተሸጠ ያለ ህፃናት በጣም እያሳዘኑ ስለሆነ እነሱ ነፃ መውጣት አለባቸው። ይሄ ሁሉ ነገር የሚስተካከለው ልጆቹን በሰላም የሚኖሩት ካሌብ ከወደቀ ካሌብ አሳልፎ ለህግ ከተሰጠ ነውና ስለዚህ ብቸኛው አላማዬ ካሌብን መጣሉ የሚለውን ነገር እያሰበ ስለሆነ እዚህ ጋር ማህሌት የራሷን እቅድ እሷም ከዚህ ነገር መውጣት እንደምትፈልግ ብትነግረው ምናልባት አንዳንድ የሚፈልገውን ነገር አሁን እሱ ካሌብን ለመጣል የሚያስፈልጉትን ማስረጃዎች እያፈላለገ ስለሆነ ምናልባትም ማህሌትም ህፃናቶቹ የት እንደሚወሰዱ የት እንደሚቀመጡ ያለውን ነገር ሁሉ ስለምታውቅ አሁን ላይ ሴቶችን ከአንድ ቦታ ወስዳ ሌላ ቦታ እሷ እየወሰደች ስለሆነ ያንን ነገር ደግሞ እንደ ማስረጃ አሳልፋ ለመድብል የምትሰጥ ከሆነ ምናልባት በዚህ መንገድ ማህሌት ራሷን ነፃ ታወጣለች ብለን እናስባለን ማለት ነው።